ዛሬ ግን በልሳን ስለመጸለይ አሜን ሞር ይሄ እንዴት ጠቃሚ እንደሆነ ልነግራችሁ አልችልም። ባለፈው በልሳን መጸለይ ነው ብያለሁ። ግን በልሳን መጸለይ ምንድነው? በልሳን መጸለይ ጠቀሜታውን ሞር ታንጀብል እያየን ብንሄድ ጥሩ ነው። በልሳን መጸለይ አንዳንድ ሰዎች ለምን ግራ እንደሚገባቸው ባይገባኝም በልሳን ስለመጸለይ ብዙ ጥያቄ ሲጠይቁ ብዙ ግራ ሲጋቡ በልሳን መጸለይ አሁን ይቻላል አይቻልም ምናም ብዙ አሁን ውዥንብር የተነሳበትም ሰዓት ነው። በልሳን ስለመጸለይ ለምን ግራ እንደሚገባቸው አይገባኝም። በልሳን ስለመጸለይ የተጻፈ በጥቁርና በነጭ ወረቀት ላይ በጥቁር የተጻፈ እያለ የተጻፈ ግልጽ ነገር እያለ ሰው ወደ ራሱ ቤተ እምነት የሆነ ወይም ወደ ራሱ የእሱ ቤተ እምነት ወይም የእሱ ተቋም ወደሚያምነው ሐሳብ ውስጥ ለምን እንደሚሄድ አይገባኝም። ቃሉ ወደሚያምነው ለምን አይሄድም? ስለዚህ ምን ማለት ነው በልሳን መጸለይ? ምን ማለት ወይም ደግሞ ጥቅሙ ምንድነው? ጥቅም ከሌለ እናቆመዋል። መጽሐፍ ቅዱስ በግልጽ ጥቅም እንዳለው ስለነገረን ጥቅሙን አውቀን እንደሚጠቅም እየገባን እንድንጸልይ ስለሚያስፈልግ እንማራለን ማለት ነው። ስለዚህ ጥቅም ባይኖረው ልሳን የሚባል ሲጀመር አይገባም እንትን ውስጥ። ለዚህ ሁሉ ግን አሁን በልሳን ስለመጸለይ ዋናው እንደ ፓኬጅ ወይም ዋናው የሚጠቅልለው በመንፈስ መጸለይ የሚለው ነው። በመንፈስ መጸለይ ምን ማለት እንደሆነ እንድናየው ያስፈልጋል። መጽሐፍ ቅዱስ ላይ በተለያዩ ቦታዎች ላይ በመንፈስ እንጸልይ፣ በመንፈስ ጸልዩ፣ በመንፈስ ቅዱስም እየጸለይን ምናምን የሚላቸው የሚያስቀምጣቸው ጉዳይ ስላለ እነሱን መጀመሪያ እናያቸው። በመንፈስ መጸለይ ከዛ በኋላ በልሳን የመጸለይን ጥቅም ወይም በልሳን መጸለይ ማለት እንደሆነ እናያለን። ግን አስቀድመን በመንፈስ መጸለይ የሚሉትን ስክሪፕቸሮች እናንብበውና ወደ ዋናው ትምህርታችን እንሂድ። አንደኛው ይሁዳ 1:20 ላይ በመንፈስ ቅዱስ እየጸለያችሁ የሚል ወይም እየጸለይን እንድንቀጥል ያስቀመጠበት ቃል አለ። ይሁዳ 1:20 እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ወይም በተቀደሰ እምነት ይላል። በተቀደሰው እምነታችሁ በእምነታችሁ ምን እንድትሉ እንድታድጉ ነው የሚለው። ራሳችሁን ለማነጽ ምን እያላችሁ እየተጋችሁ በመንፈስ ቅዱስም እየጸለያችሁ በመንፈስ ቅዱስም እየጸለያችሁ በአጭር ቋንቋ በመንፈስ ቅዱስም እየጸለያችሁ ማለት በመንፈስ ቅዱስ ድራይቭ እየሆናችሁ። በመንፈስ ቅዱስ ነው የምንጸልየው ወይስ በመንፈሳችን በእኛ መንፈስ? አሁን ይሄ ሰዎችን እንትን ያደርጋቸው። ብዙ ጊዜ መንፈስ ምትል ነገር ሲገኝ ወይ ወደ እግዚአብሔር መንፈስ እንለጥፈዋለን ወይ ደግሞ ወደኛ መንፈስ እንለጥፈዋለን። ብዙ ጊዜ የተለያዩ ቦታዎች ላይ በመንፈስ ቅዱስ የሚባላል በመንፈስ የሚባላል እና በመንፈስ ቅዱስ ነው የምንጸልየው ወይም በመንፈሳችን ነው የምንጸልየው የሚለውን በደንብ ማወቅ አለብን። ባይ አወር ስፒሪት በእኛ መንፈስ የኛ መንፈስ ነው በልሳን የሚጸልየው ወይም በመንፈስ መጸለይ የሚባል በእኛ መንፈስ ነው ወይስ በመንፈስ ቅዱስ የሚለውን በግልጽ ቋንቋ በመንፈስ ቅዱስ ድራይቭ በመንፈስ ቅዱስ በመመራት ግን የሚጸልየው መንፈሳችን ነው። our spirit my spirit የሚጸልየውማ my spirit እንጂ ሆሊ ጎስት እንዴት ይጸልያል? እንዴት ሆሊ ጎስት ይጸልያል? በሆሊ ጎስት ድራይቭ በመሆን በመንፈስ ቅዱስ ግን በመታገዝ በመንፈስ ቅዱስ ግን ኃይል በማግኘት ራሱ አንዱ ልሳን ምናልባት ከነካን በኋላም እናከዋለን። የመንፈስ ቅዱስ ጊፍት አይደል? ራሱ አንዱ ከዘጠኙ የመንፈስ ቅዱስ ስጦታዎች አንዱ ልሳን ብሎ አስቀምጦታል። ከዘጠኙ የመንፈስ ቅዱስ ስጦታዎች ውስጥ አንዱ ልሳን ነው ብሏል። በልሳን መናገር፣ በልሳን የተነገረው መተርጎም፣ ትንቢት ምናምን እያለ ዘርዝሮታል እኮ። ግን ልሳን ወይም በአዲስ ቋንቋ መናገርን አስቀምጦታል። ይሄ ከምን ውስጥ የሚመጣ ነው? ከመንፈስ ቅዱስ ውስጥ። የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ እንትን ሆኖ ግን የምንጸልየው ግን ማንን? እኛ our spirit የኛ መንፈስ ይጸልያል። አሜን። ይሄንን ነው በደንብ የምናየው። ግን እዚህ ጋር መንፈስ ቅዱስ ስላለ ግራ እንዳይገባችሁ እንጂ ሌላ ቦታ ላይ በመንፈስ መጸለይን ሲናገር ከራሳችን መንፈስ እንደሆነ በደንብ ብዙ ይናገራል። እዚህ ጋር ግን መንፈስ ቅዱስ የሚለውን ግራ እንዳይገባችሁ ከማድረግ አንፃር ነው። ኤፌሶን 6:18 በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ዘወትር በመንፈስ ጸልዩ። እናንተ በመንፈስ ጸልዩ። መንፈስ ቅዱስ ድራይቭ ያርጋችሁ እንጂ የምትጸልዩት በስፒሪት በራሳችሁ መንፈሳችሁ ይጸልይ። በዚህ ማሳብ ስለ ቅዱሳን ሁሉ እየለመናቸው በመጽናት ሁሉ ምን በሉ? ትጉ። በመጽናት ሁሉ ትጉ። ግን አስቀድሞ ምን አለ? በመንፈስ ጸልዩ። በመንፈስ መጸለይ የሚባላል። መጀመሪያ እነዚህ እንወቃቸው። በመንፈስ መጸለይ። ሌላኛውን ጨምሮ አንደኛ ቆሮንቶስ 14:14
አንደኛ ቆሮንቶስ 14:14 በልሳን ብጸልይ መንፈሴ ይጸልያል። እንዲገባችሁ ነው። መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። በልሳን ስጸልይ የሚጸልየው መንፈሴ። እስቲ መንፈሴ በሉ። መንፈሴ እስቲ መንፈሴ መንፈሴ ድገሙልኝ እስቲ። መንፈሴ መንፈሴ እንግሊዘኛው ማይ ስፒሪት። እንግሊዘኛውን ያስቀመጥኩት ለዛ ነው። ማይ ስፒሪት ፕሬይዝ። የኔ መንፈስ ይጸልያል። በልሳን ስጸልይ የሚጸልየው መንፈሴ ነው። ከስጋ ክፍል የሚጠቀመው ምላሴን ነው እኮ ባጭሩ። ምላሴን ስለሚጠቀም እንጂ የሚጸልየው መንፈሴ ነው። ማይ ስፒሪት ፕሬይዝ። መንፈሴ ይጸልያል። ቁጥር 15 ላይ እንደውም ሲናገር እንግዲህ ምንድን ነው? በመንፈስ እጸልያለሁ በአእምሮም ደግሞ እጸልያለሁ። ሁለቱም ጸሎቶች አሉ። ሁለት አይነት ጸሎት እንዳለ እዚህ ጋር አስቀመጠው። በአእምሮም እጸልያለሁ በመንፈስም እጸልያለሁ። በመንፈሴ በልሳን ያወራው ማለት ነው። እዛው በመንፈስ ዘምራለሁ በአእምሮም ደግሞ ዘምራለሁ። ባጭሩ በአእምሮ እጸልያለሁ ወይም በአእምሮ ዘምራለሁ ሲል አኮርዲንግ ቱ ሂዝ ዊል ማለት ነው። እንደ ቃሉ በደንብ አስቤ ነፍሴ ወይም አእምሮዬ እየገባው የምጸልየው። አእምሮዬ ነፍሴ እየገባት ትጸልያለች። በደንብ በመረዳት ማለት ነው። አንደርስታንዲንግ ማለት ነው። እንደውም እንግሊዘኛው እንደዛ ነው የሚለው። ፕሬይ ዊዝ አንደርስታንዲንግ ነው የሚለው። በመረዳት አእምሮዬ ይጸልያል ሲል በአእምሮም እጸልያለሁ ሲል በመረዳት ገብቶኝ ትክክል ነኝ የምጸልየው እያልኩ አውቄ ገብቶኝ። ዘ ፕሬየር ኦፍ አግሪመንት እኮ ሰዎች አሜን የሚሉት የሚስማሙት የስምምነት ጸሎት የምንለው ሰዎች እኮ የሚስማሙት በመረዳት ሲሆን ነው። በመረዳት ስትሰጣቸው በመረዳት ልክ ነው፣ ይሄማ ይጸልያል፣ ይሄማ ልክ ነው፣ መጸለይ ያለበት ጉዳይ ነው፣ በዚህ ነገር ላይ እንጸልያለን ብሎ የጸሎት መሪው ሲናገር ይሄንማ እስማማለሁ ብሎ ነው የሚጸልየው። በመረዳት ዊዝ አንደርስታንዲንግ፣ በመረዳት በአእምሮዬ። እኔ በልሳን ስጸልይ ግን መንፈሴ ሲጸልይ ግን አእምሮዬ ያለ ፍሬ ነው። አእምሮዬ ስራ ላይ አይደለም። በመንፈስ ስንጸልይ አእምሮአችን ስራ ላይ አይደለም። ከአእምሮ እያወጣን በልሳን አንጸልይም። ከአእምሮ እያወጣን አይደለም እንጸልየው አይደለም። ከአእምሮ እያወጣን ልሳን አንጸልይም። ከአእምሮ እያፈለቅ ምጸልየው አይደለም። ምላስህን ብቻ ታንጊ ይጠቀመዋል። ሆሊ ስፒሪት ድራይቭ ያደርጋል። የሚጸልየው ስፒሪትህ ነው። እስቲ አሜን። በመንፈስ እንጸልያለን። በመንፈስ መቃጠል፣ በመንፈስ መንደድ፣ በመንፈስ በቃ እና በመንፈስ ስጸልይ አእምሮዬ ፍሬ የለውም፣ ስራ ላይ አይደለም። በአእምሮ ባጭር ቋንቋ በአእምሮም ስትጸልይ ስፒሪትህ ወይም እንትን ነው። ሁለቱም የተለያዩ ናቸው። በአእምሮ እግዚአብሔር ሆይ እንደዚህ አገራችን እንድትለውጥ፣ እግዚአብሔር ሆይ ህዝቡ እንዲለወጥ፣ ወንጌል እንዲሰማ፣ ጆሮ እንዲከፈት፣ ወንጌልን የሚሰብኩ ሰዎች እንዲላኩ ምናምን እያልክ ብትጸልይ እያወጣ እግዚአብሔር ይፈልገዋል። ይሄን አሁን እንድንጸልይ እግዚአብሔር ፈቃድ ነው። ብዙ ሰዎች ወንጌልን የሚሰብኩ ሰዎች ዓለምን እንዲሞሉ እንጸልያለን። ዓለምን ውስጥ ያሉትም ሰዎች ደግሞ ልቦናቸውን ጆሮአቸውን እንዲከፍቱ ደግሞ ስለነሱም ደግሞ እንደ ሊዲያ ልብ እንደከፈተው እግዚአብሔር እንዲከፍት ደግሞ እንጸልያለን። ስለዚህ በአእምሮ እያሰብን በእውቀት የምንጸልየው አለ፣ ደግሞም በመንፈስ የምንጸልየዋል። ባጭር ቋንቋ በመንፈስ መጸለይ ይባላል። አሜን። እስቲ አንዴ ሁላችሁም እስቲ በመንፈስ መጸለይ፣ በቃ በመንፈስ መጸለይ። በመንፈስ በልሳን መናገር ታዲያ ምንድን ነው? አሁን በመንፈስ መጸለይ ውስጥ አንዱ ፓኬጅ በልሳን መናገር ነው ብያለሁ። በልሳን መናገር ነው። አንደኛው በመንፈስ ምሪት መጸለይ ነው፣ አንደኛው ገብተን ነው፣ አንደኛው ደግሞ በልሳን መጸለይ ነው። በልሳን መጸለይ ምንድን ነው? በልሳን መጸለይ አስፈላጊነቱ ምኑ ጋር ነው? ለምንስ ይጠቅማል? በልሳን መጸለይ ምንድነው ጥቅሙ? ምን ጥቅም አለው? ጥቅም ባይኖረው ባልሰጠን፣ ጥቅም ባልኖረው ባላዘዘን፣ ጥቅም ባልኖረው አቅም ባላገኘን፣ ጥቅም ስላለው ነው። ጥቅሙ ግን እንወቀው። በእውቀት ወይም በትክክለኛ መረዳት በልሳን እንድንጸልይ ማለት ገብቶን አውቀን ግን በመንፈሳችን እንድንጸልይ በልሳን እንድንጸልይ መጽሐፍ ቅዱስ በብዙ ቦታ ላይ የሚናገረው አለ። አስቀድሜ ግን በልሳን መጸለይ ብዙ መጠሪያዎች አሉት። ብዙ መጠሪያ አለው። በልሳን ስለመጸለይ የተለያዩ ነገሮች አሉ። እንደው አራቷን ብቻ ፖይንት ባረጋት ጥሩ ነው። በልሳን መናገር በተለያየ መጠሪያ ይጠራል። አንደኛው አዲስ ቋንቋ ይላል።
ማርቆስ 16 ላይ 17 ላይ በአዲስ ቋንቋ ይናገራሉ ብሏል። በቃ 4 ነጥብ። ያመኑትም ያመነ ሰው ምልክት ነው። ያላመነ ሰው በልሳን መናገር አይችልም። ያላመነ ሰው በክርስቶስ ያላመነ ሰው በአዲስ ቋንቋ ወይም በልሳን መናገር አይችልም። ያላመነ ሰው መንፈስ ቅዱስን ስለማይቀበል በመንፈስ ቅዱስ ከመንፈስ ቅዱስ ውስጥ የሚወጣው በዳነው መንፈስ ነው አይደል ምንጸልየው? ቦርን አጌን በሆነው መንፈሳችን። ስለዚህ ቦርን አጌን አይደለም። ስለዚህ ዳግም ያልተወለደ ሰው በልሳን መጸለይ አይችልም። በልሳን የሚጸልየው ዳግመኛ የተወለደ መንፈስ ቅዱስን የተቀበለ ሰው ነው። ስለዚህ ምንድነው ያለው? ያመኑትንም እነዚህ ምልክቶች ይከተሏቸዋል። ምልክት ነው። ያመነ ሰው ምልክት ብሎ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ። ምልክታችን ነው። በቃ አጋንንት ማስወጣት የአማኝ ምልክት ነው። ምንም የአንድ የሆነ የትልቅ አገልጋይ ምልክቱ አይደለም። የአማኝ ምልክት ነው። ያመነ ሰው ሁሉ አጋንንት ያወጣል። አሜን። መጀመሪያችን ኳስ በመሬት አስቀምጠን ብናልፍ ነው ጥሩ። አማኝ ናችሁ? ሁላችሁም አጋንንት ማስወጣት ትችላላችሁ። ያመነ ሰው ምልክት ነው። አማኝ ናችሁ? አዎ ከሆነ ሁላችንም በልሳን መናገር እንችላለን። በልሳን ባትናገር ግን አማኝነት ይቀራል አይቀርም? እሱ አሁን አንዳንድ ሰው በልሳን እኔ አልናገርም አማኝ አይደለሁም ማለት ነው ብሎ ኮንደምኔሽን ውስጥ መግባት የለበትም። የምትናገረው አንተ ነህ አለ። ባትናገርም በቃ ምን ያልተናገርከው አንተ እንጂ ከመዳን ጋር የተገናኘ ጉዳይ አይደለም። ድኗል። በክርስቶስ ያመነ ሰው ሁሉ ምን ብሏል? ድኗል። በክርስቶስ ያመነ ሰው ሁሉ ድኗል። የዳነ ሁሉ መንፈስ ቅዱስን ተቀብሏል። አሁን ከመንፈስ ቅዱስ ድራይቭ ሆኖ በልሳን መናገር የሱ ሆምወርክ ወይም የሱ ኃላፊነት የሱ ስራ እንጂ ምንም እኔ እኮ በልሳን መናገር ስለማልችል አልዳንኩም ማለት ነው። አንዳንድ ሰዎች እንደዚህ አይነት ኮንደምኔሽን ውስጥ የሚገቡ ሰዎች አሉ። በልሳን እኮ አልናገርም እኔ አልዳንኩም ማለት ነው። ድናል፣ ግን በልሳን ተናገር። በልሳን መናገር ደግሞ ምን ቤኔፊት እንዳለው ካስፈለገ ደግሞ እናወራለን። ምንም ችግር የለም። እሱን እንነጋገራለን። እንዴት መጸለይ እንዳለብህም ከፈለክ ናና እንዴት መጸለይ እንዳለብህ ደግሞ ማለት መንገዱን እንነግራለን። አንተ ትጸልያለህ። ፕሬዝ ጋድ። ኤኒዌይ በአጭር ቋንቋ በልሳን መጸለይ አንደኛው በአዲስ ቋንቋ ይባላል። አዲስ ቋንቋ በልሳን መናገርን አዲስ ቋንቋ በአዲስ ቋንቋ ይላል። ልዩ አይነት ልሳናት ይላል። ዳይቨርሲቲ በቃ ዳይቨርስ ካይንድስ ኦፍ ታንግ ይባላል። የተለያዩ ወይም ልዩ ልዩ አይነት ልሳናት ብሎ አንደኛ ቆሮንቶስ 12:10-12:28 ላይ ልዩ ልዩ አይነት ልሳናት የሚል ዳይቨርስ ካይንድስ ኦፍ ታንግ ብሎ ደግሞ አስቀምጦታል። አንደኛው ሚኒንግ ያኔ የመጀመሪያው ኒው ታንግ ብሎታል። በአዲስ ቋንቋ ይናገራሉ ብሏል። ሌላኛው የማይታወቅ ልሳን የሚባል በልሳን መናገር በማይታወቅ ቋንቋ ወይም አንኖን ታንግ በልሳን ብናገር የሚለውን በአንኖን ታንግ ብናገር በማይታወቅ ቋንቋ ምን ማለት ነው? እኔም አላውቀውም ሰዎችም አያውቁትም የማወራውን፣ ግን መንፈሴ ግን ይጸልያል ነው እንጂ በሌላ ቋንቋ የማይታወቅ ቋንቋ የሚለው ቋንቋ በእውቀት የምናመጣው አይደለም። ወይም በትምህርት ለርንድ የሆነ ተምረን አሁን ፈረንሳይኛ ለመናገር መማር አለብህ አይደል? ወይ ኮሪያኛ ለመናገር የኮሪያን ትምህርት ገና ከኤቢሲዲያቸው ጀምሮ ወይም ከመጀመሪያው ጀምራ ትማራለህ። ወደ የትኛውንም እውቀት ለማወቅ ተምረ ነው፣ ለርንድ ነው። ይሄኛው ለርንድ አይደለም። በዚህ በእውቀት እንትን የምታመጣው አይደለም። በትምህርት ወይም ብዙ ስለተማረ ነው እሱ እኮ በልሳን የሚናገረው የሚባል አይደለም። ያመነ ሰው ሁሉ መናገር ዛሬውኑ አምኖ እንደ ቆርኔሌዎስ ቤተሰቦች ዛሬውኑ መናገር ይችላል። እዛው ጌታ እንደተቀበሉ እዛው እኮ ነው ገና ወንጌል ሰበከላቸው። እዛው ጌታን አመኑ። እዛው በልሳን የተናገሩ የቆርኔሌዎስ ቤተሰቦች አሉ። ሐዋርያ 10 ላይ ሄዳችሁ ቁጥር 44 አካባቢ ማየት ነው። ምንም እዛው መናገር። ይሄ ማለት ምን ተምረው ነው? ተምረው አይደለም። አናውን ቋንቋ ወይም አናውን ታንክ የማይታወቅ ልሳን የሚባል አለ። ሌላኛው በሌሎች ልሳን ወይም በሌሎች ልሳናት የሚል ደግሞ አለ። በሌሎች ልሳን ደግሞ የሚባል አለ። ይህንንም በልሳን መናገር በሌሎች ወይም አዘር ታንክስ ተብሎ በተቀመጠው ማለት ነው። አዘር ምን ማለት ነው? ይሄ በኋላ ምናልባት ትንሽ ነካዋለሁ። በሌላ አገር ቋንቋዎች ማለት ነው። ሳትማር መንፈስ ቅዱስ ረድቶ በሌላ አገር ቋንቋ በሌላ አገር
ማዘር ታንግ በእነሱ ንግግር የነሱን ቃል ለምሳሌ የጃፓን አገር ቋንቋም ይችላል እዚህ ውስጥ የጃፓን ከሌለ አጋጣሚ ጃፓናዊ አግኝተ መንፈስ ቅዱስ ረድቶ ወንጌልን ልሰብክለት ይችላል። በምን በልሳን አንተ በልሳን ነው ግን ለካ የጃፓን ቋንቋ ነው። ጃፓን ይገባዋል። አንተ ያልከው የኔ ሮሜ 8:32 ላይ ያልከው ነው። አንተ ግን ሩባ አጋዲማንቶ ፕራስትላል አሁን አይገባንም ማለት ነው። ምና በሌሎች አገር ቋንቋዎች መናገርም ደግሞ አለ። እሱም በኋላ ላይ በደንብ እናየዋለን። በሌሎች አገር ቋንቋዎች ለምን እንደሚጠቅመው ወንጌል ለመስበክ ይሄንን ሐዋርያ ሥራ 2 ላይ ሄዳችሁ መንፈስ ቅዱስን ገና የመጀመሪያ እንደተቀበሉ ያደረጉት ከየተለያየ ቦታ ላይ ያሉ ሀገሮች የሀገር ሰዎች እንዳለ መጥተው በዓል የሚያደርጉበት ጊዜ ነበር። በዓለ ሃምሳን ሁሉ መጥተው እዛ የሚያከብሩበት ጊዜ ነበርና ከተለያየ ይሁዲነትን የተቀበሉም ሆነ የተለያየ አይሁዶች በተለያየ ሀገር ላይ ያሉ በተለያዩ ክፍላት ሀገር ላይ ያሉ በተለያየ ቦታ ያሉ እነዛ ሁሉ የተሰበሰቡበት ቦታ የተለያየ ቋንቋ ተናጋሪዎች ናቸው። በተለያየ የራሳቸው የማዘር ታንጋቸው ማለት ነው የራሳቸው የመነጋገሪያ ቋንቋቸው አላቸውና ያኔ ገና መንፈስ ቅዱስን እንደተቀበሉ እነ ጴጥሮስ ያደረጉት በልሳን ነው። እነሱ በልሳን መጸለያቸውን ነው የሚያውቁት። ግን እነዛ ሰዎች ግራ ገባቸው። እንዴ የትውልድ ሀገራችንን እኮ ነው የሚናገሩት። የትውልድ ሀገር እነዚህ የገሊላ ሰዎች አይደሉን? የገሊላ ሰዎች የእኛን ሀገር ቋንቋ እንዲታወቁት። አሁን አንድ ጃፓናዊ መጥቶ ኢትዮጵያ እንዴት ጃፓንኛን አወቀ እንደማለት ነው ቢል ማለት ነው። እና በራሳችን በትውልድ ሀገር ቋንቋችን ሲናገሩ እንሰማቸዋለን አሜዝድ ብለው እና ምን እናርግ ብለው እስኪናገሩ ወንጌል በልሳን ሲሰበክ ነበር። ያ ልሳን ለነሱ ልሳን ነው። እነሱ ራሱ አያውቁትም። ተምረው ያመጡት አይደለም። አናውን ታንክ ነው። ባናውን ታንክ እየተናገሩ ግን ለሰዎቹ ግን ወንጌል ይሰበክ ነበር። ሄዳቸው ሐዋርያ ሥራ ምዕራፍ 2 መጀመሪያ ገና መንፈስ ቅዱስ በወረደበትና የመጀመሪያ በተቀበሉበት እንደ እሳት አይነት ነበልባል ምላስ ታንክ አፋቸው ላይ ራሳቸው ላይ የዛች ሞመንት ያወሩት እንደውም በዋናነት ለህዝቡ ለተለያየ ሀገር እኔ አጋጣሚው እንዴት እንደሆነ ፒክቸሩን ባላቀውም አሁን ቪዲዮውን ወይም እንትኑን ባንረዳው ግን እዛ ጋር ያለው በልሳን የሚናገረው እዛ አካባቢ ላሉ ሰዎች ቋንቋ ነው። እዛ ጋር ያለው ደግሞ ሌላ ነው። ደግሞ እዛ ሰፈር ላይ እዛች አካባቢ እዛ ጋር ያለው ደግሞ በልሳን ሲዛለ እዛ አካባቢ ላይ ላሉ ሰዎች በእነሱ ማዘር ታንግ ነው። በእነሱ የትውልድ ሀገር ቋንቋቸው ነው። ስለዚህ ያንን የትውልድ ቋንቋቸውንም ሲናገሩ ነበር እና በልሳን መናገር እንግዲህ በሌሎች ልሳኖች ብሎ በትንቢትም አስቀድሞ ስለተናገረ በልሳኖች ብሎ ብሉይ ኪዳን ላይ ኤርምያስ ላይ ኢሳይያስ ላይ የተናገራቸው ቃላቶች ስላሉ እነዛ ቃላቶች አሁን መንፈስ ቅዱስን ስንቀበል የምንጠቀምበት ወይም የሚጠቅም እንደሆነ መጽሐፍ ቅዱስ በብዙ ይነግረናል። እነዚህ ስያሜያቸው ነው ማለት የተለያየ መጠሪያ ስም አለው። በልሳን መናገር ሲባል የማይታወቅ ልሳን ሊባል ይችላል። በሌሎች ልሳናት የሚባል ሊኖር ይችላል። በሌሎች አገር ቋንቋ ማለት ነው። አዲስ ቋንቋ ይላል። ልዩ አይነት ዳይቨርስ ካይንድስ ኦፍ ታንግ የሚለው አለ። ብቻ ብዙ ነው። አንድ አይነት አይደለም፣ ልዩ ነው። እስቲ አሜን። ልሳን ራሱ አሁን እኔና ሶላ የምንጸልየው ልሳን አንድ አይነት ላይሆን ይችላል አይደል? ስለዚህ ልዩ ነው እንጂ አንድ አይነት ብቻ ብትሆን ይሄ ለርንድ ነው። ተምረን እንትን አድርገን ሼፕ አድርገን ሁላችንም የምናደርግ። ይሄ ግን አንኖን ታንግስ ነው። ዳይቨርስ ካይንድስ ኦፍ ታንግ ይባላል እና የተለያየ አይነት ልሳናት ይኖራል። ሁለተኛው በልሳን ስለመናገር ማወቅ የሚኖርብን በልሳን መናገር በሁለት ዋና መንገድ ይከፈላል። በልሳን ስንናገር በልሳን መናገር ውስጥ በዋናነት አንደኛ ቆሮንቶስ 14 ላይ ያስቀመጠው ሁለቱን መሰረታዊ ነገሮች እንድናውቅ ነው። እናንተ እንግዲህ ማወቅ ካለባችሁ እችን እንድታውቋት ፈልጋለሁ እና በልሳን መናገር በሁለት ይከፈላል። አንደኛው የግል ልሳን ወይም ፕራይቬት ታንግ የምንለው ሲሆን ፕራይቬት ታንግ የግል ልሳን ወይም ለግል የሚጠቅም ልሳን አለ፣ እንዘረዝረዋለን። ሁለተኛው ደግሞ ፐብሊክ ታንግ ወይም ለጉባኤ የሚሆን ልሳን፣ ሁለተኛው ይሄ ነው።
ሁለት አይነት ልሳን አለ። ለጉባኤ የሚመጣ ልሳን በቸርች ውስጥ አሁን የሚጸለይ ልሳን ወይም የተለያየ በኋላ ላይ ይመጣል። እስቲ በደንብ ስዘረዝረው ለጉባኤ የሚጠቅመው የትኛው ነው? ለግል ምንድነው? ኤቭሪቲንግ። ግን በልሳን መጸለይ በሁለት ይከፈላል። የግል ልሳን አለ፣ ለግሌ ለራሴ የሚጠቅም፣ ሁለተኛው ደግሞ ለህዝብ የሚጠቅም ደግሞ የሚመጣ ልሳን መንፈስ ቅዱስ ድራይቭ የሚያደርግ መንፈስ ቅዱስ የሚሰጠን መንፈስ ቅዱስ የሚያግዘን እንድንናገር የሚያደርገን መንፈስ ቅዱስ ለጉባኤ የሚመጣ ደግሞ ልሳን አለ። ያ ልሳን ይተርጎም ነው ያለው፣ ኋላ በዝርዝር እናየዋለን። ፕራይዝ ጋድ። አሁን ልዩነት ካገባን ቀሎን እንጸልያለን። እሺ በልሳን መጸለይ ለምን ይጠቅማል? አንደኛው የግል ልሳን ራስን ለማነጽ ይጠቅማል። አንደኛ ቆሮንቶስ 14:4 ላይ ያለውን ቃል እናነባለን። ራስን ለማነጽ ራስን ለመገንባት ማለት ነው። ማነጽ ማለት ህንጻ ነው። ህንጻ ነው አነጸ፣ ህንጻ ታነጸ ይባላል እኮ። ህንጻ ታነጸ፣ ህንጻው ወይም ምንድነው ቢልዲንጉ ቢልድ ተደረገ እንደምንለው ማለት ነው። ተገነባ እና ለማነጽ ሲባል ራስን ለመገንባት፣ ራስን ለማበርታት፣ ራስን ለማጠንከር፣ ለራስ ጥቅም። በአጭር ቋንቋ የግል ልሳን ለራስ ጥቅም አለው። ለራሳችን በልሳን መጸለይ ለራሳችን ጥቅም ስላለው ነው። ለራስ እስቲ አንደኛ ቆሮንቶስ 14:4 ፍርዬ ያነብልናል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። አሁን ሁለት ነገር መጀመሪያ እንደውም እዚህ ጋር ጥሩ አድርጎ ተናግሮታል። ለራስ ለማህበር። እስቲ በሉት እስቲ ለራስ ለማህበር። ፕራይቬት ፐብሊክ፣ ለፐብሊክ ለህዝብ ደግሞ ለራስ የሚጠቅመው ልሳን አለ። ለፐብሊክ የሚጠቅመው በመንፈስ ቅዱስ ድራይቭ ወይም በመንፈስ ቅዱስ አጋዥነት በመንፈስ ቅዱስ እንድንናገር በመንፈስ ቅዱስ ምንድነው መነዳት። እሷን ቋንቋ ነበር እኮ ማያጠዋት እና በመንፈስ በመነዳት የምንናገረው ለጉባኤ የሚጠቅም ልሳን አለ። ለጉባኤ የሚጠቅም መንፈስ ቅዱስ በልሳን እንድንናገር ያደርግና ያ ልሳን እንዲተረጎም ያደርገዋል። በኋላ በደንብ በዝርዝር መጣል እንዲተረጎም። ለምን እንደሚተረጎመው እነሱ እንዲገባቸው እንዲጠቀሙ ህዝቡ እንዲጠቀም ይመጣል። ይሄኛው ግን ከህዝብ ፐብሊኩን ማህበሩን ለማነጽ ትንቢት አለ። ለምንድን ነው ትንቢትና ልሳንን እዛች አንደኛ ቆሮንቶስ 14 ላይ በደንብ አድርጎ ትንቢት ልሳን ትንቢት ልሳን ትንቢት ልሳን ሁለቱን በደንብ አድርጎ 14 ላይ በደንብ አድርጎ ነው የተናገረው። ትንቢት ማለት በአጭር ቋንቋ በኖውን ታንክ ለፐብሊክ ወይም ለህዝብ ወይም ለጉባኤው ወይም ለማህበሩ የሚመጣ የእግዚአብሔር ምክር፣ የእግዚአብሔር ድምፅ፣ የእግዚአብሔር ሐሳብ ነው። ምን ትንቢት በኖውን ታንክ ወይም በሚታወቅ ቋንቋ ህዝቡ በሚገባቸው ቋንቋ ለህዝብ የሚለቀቅ የመንፈስ ቅዱስ ድራይቭ ወይም የመንፈስ ቅዱስ መነዳት፣ በመንፈስ ቅዱስ በመነዳት ለህዝብ ጥቅም እንዲውል የሚመጣ ድምፅ አለ። እርሱ በኖውን ታንክ ከሆነ በሚገባቸው ቋንቋ ከሆነ ትንቢት ይባላል። በሚገባቸው ቋንቋ ለህዝብ የሚመጣ ልሳን መንፈስ ቅዱስ ድራይቭ አድርጎ በመንፈስ ቅዱስ በመነዳት የሚነገር ንግግር ይተርጎም ተባለ። ለማን እንዲጠቅም? ለህዝቡ፣ ለጉባኤው እንዲጠቅም የምትናገረው ልሳን ተርጉምላቸው። መተርጎም ከቻልክ በልሳን ተናገርና የመተርጎምም ጊፍት ካለ ጊፍት ስለሆነ ሁለቱ ልሳንም ጊፍት ነው። በልሳን የተናገረውንም መተርጎም ጊፍት ስለሆነ በልሳን ትናገርና ለህዝቡ መተርጎም ከቻልክ ተርጉምላቸው። ማህበሩ እንዲታነጽ፣ ፐብሊኩ እንዲታነጽ። መተርጎም ካልቻልክ ደግሞ ሌላ ተርጓሚ ይነሳ። እሱ ተነስቶ ያንተን ልሳን ምን ያርግ? ይተርጉም። መተርጎም ካልቻልክ ሌላ ተርጓሚ ይነሳ። መናገር አንተ በልሳን ስትናገር በኖውን ታንክ ተናግረ በኖውን ታንክ የሚተረጉም ከሌለ፣ በሚታወቅ ቋንቋ የሚተረጉም ከሌለ ቮሊዩም ቀንስ ነው። ወሬ አወራው በደንብ እናያለን። ቮሊዩሙን ቀንስ። ለህዝብ ያመጣውን
በጣም እየጮክ በልሳን የተናገርከው ለህዝቡ እንዲደርስ እሱን ተወውና የግል አድርገው። ለግል ጸልይ ነው። አሁን በጣም ብዙ ሰዎች ሚስ አንደርስቱድ የሚደረገው ወይም ሚስ አንደርስታንድ የሚያደርጉት እዚች ጋር ነው። ዝም ይበል የሚለው ጋር ይቆማሉ። መተርጎም ካልቻልክ የሚተረጉምም ካልተነሳ ዝም ይበል ብለው በጉባኤ መተርጎም ካልቻልክ ዝም በል ይሉሃል። ዝም ይበል ብሎ አልዘጋውም ባይብሉም በኋላ መጣለሁ። ዝም ይበልና ይልና ዝም ይበልና የሚባል ነገር ቀጥሎ ደግሞ ነው ዝም ይበልና ለራሱና ለእግዚአብሔር ይጸልያል። አሁን ፕራይቬት ታንክ የግል ልሳን ጥቅሙ ለራስ እስቲ ለራስ በሉስት አዎ ለራሱና አይደል ነው። ቀጥሎ ለእግዚአብሔር እዚሁ ይሄም ፕራይቬት ነው። ሚስጥርን ለእግዚአብሔር የምንናገርበትም ለእግዚአብሔር ሚስጥር ነው። ሁለተኛው እንደዛ ነው። ሚስጥርን ለእግዚአብሔር ለመንገር ይጠቅማል። ምን የግል ልሳን ሚስጥርን ለእግዚአብሔር ለመንገር፣ ሚስጥር ከእግዚአብሔር ጋር ለማውራት፣ ሚስጥር ከእግዚአብሔር ጋር ለመነጋገር ይጠቅማል ብሎ መጽሐፍ ቅዱስ አምጥቷል። አሁን የጳውሎስን ኢንቴንሽን አለመረዳት ነው ሰዎች ሚስ አንደርስታንድ የሚያደርጉት። ጳውሎስ በስነ ስርዓት እኮ በልሳን የሚጸልይ የመጀመሪያው ራሱን ኤዲፋይ ያደርጋል፣ ራሱን ያንጻል፣ ራሱን ይገነባል። እየደከመ የሚሄድ ማንነት ካለ እየደከመ ውስጥ ዊሪ ውስጥ ዛል የሚል በቃ በተለያየ አይነት ሁኔታ በአሁኑ ቋንቋ ሙድ ተከንቶ ከሆነ በቃ ዝም ብሎ በቃ እንትን ሆነ ከሆነ በልሳን መጸለይ። በልሳን ስትጸልይ መንፈስህ ለመንፈሳዊው ዓለም ለመንፈሳዊ ነገር የነቃ ማንነት ይኖረዋል። ስለዚህ በልሳን መጸለይ ለራስ ትልቅ ጥቅም አለው። ለራስ መጀመሪያ ልሳንን ለራስ ወደ ራስ በማየት ለራስ ጥቅም ማዋል። ለራስ ይሄን ለራስ መጸለይ ቤትህ መንገድ ላይ ይርክ ምን ጉባኤ ታንጻለው መንገድ ላይ ጉባኤ የምታንጸው የለም ምን አይደል እንዴ መንገድ ላይ ይርክ ባዶ ቦታ ላይ እንትን ውስጥ ጋርደን ውስጥ ገብተህ ምናምን ይሄ ራስን ዊሊ ስትሆን ስትደክም ምናምን የሚያበረታ የሆነ ነገር ለማድረግ ፈልገ የሆነ ስጋት ሲኖር አሁንም ስትጸልይ ትደፍራለህ፣ አቅም ታገኛለህ፣ ብርታት ታገኛለህ። ሃሌሉያ! ብርታት ለማግኘት አቅም ለማግኘት ድፍረትን ለማግኘት የግል ልሳንን አሁን ለጉባኤ መጣ አይደለም። አሁን ለምሳሌ ሐዋርያ ሥራ ምዕራፍ 4 ላይ ሄዳችሁ ብትመለከቱ በዚህ ስም እንዳሰብኩ ብለው አስጠንቅቀውን መለሱን ምናምን ብለው መጥተው ነገሯቸው ለቤተ ክርስቲያን እንዲህ እንዲያኑ ሲል በመንፈስ ጸልዩ፣ ተነስተው ጸልዩ እና በመንፈስም ጸልዩዋል፣ በአእምሮም ጸልዩዋል። ወደ ዛቻቸው ተመልከት እያሉ ቃል ጠቅሰው አይደል ቃል ጠቅሰው ወደ ዛቻቸው ተመልከት እንዲህ በብላቴና ስም በደንብ አድርገው ዝርዝር አድርገው አወሩ። ከዛ የተቀመጡበት ቤት በመንፈስ ተሞላ፣ እነሱም ተሞሉ፣ መንፈስ ቅዱስ ተሞሉ፣ ንቃትና ድፍረትን አገኙ፣ ብርታትን አገኙ። ከዛስ ቦልድሊ ይላል እንግሊዘኛው በድፍረት ወንጌሉን ለመስበክ ድጋሚ ወጡ። እንዳትወጡ ተብለው አስፈራርተዋቸው መልሰዋቸው ቻርጅድ ሆነው ተሞልተው ድጋሚ በርትተው እንዳትሰብኩ ያሏቸው ህዝቦች ፊት ለመስበክ ደግሞ ያስኬዳቸው ምንድነው ሲባል በልሳን መናገር ራሳቸውን አንጻው ራሳቸውን አበርትተው ለሚሰብኩት ወይም ለሚያገለግሉት አገልግሎት ድፍረትን አግኝተው አቅምን አግኝተው ዕውቀት ጥበብን አግኝተው። እስቲ አሜን። በልሳን ስትናገር ጋር ራሱ የተለያየ ነገር ይጨምርብሃል። እንዴት እንደምትሰብክ ምን ማድረግ እንዳለብህ። ኦ ሃሌሉያ! በልሳን መጸለይ ታላቅ ጥቅም አለው። ራስን መጀመሪያ ራሴን ቢልድ አፕ ራሴን ኤዲፋይ ያደርጋለሁ፣ ራሴን ገነባለሁ፣ ራሴን አንጻለሁ። ፕራይዝ ጋድ ራስን። ከዛስ ሁለተኛው ደግሞ ምንድነው? ሚስጥርን። እስቲ እሷን ክፍል እስቲ አንብበልኝ። ሚስጥርን ለእግዚአብሔር በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። አሁን በልሳን የሚናገር ለእግዚአብሔር ለሰው አይደለም። በልሳን ለሰው አይደለም፣ ለእግዚአብሔር። በልሳን
ድሮ እንደዛ እንል ነበርና በልሳን መግባባት የለም። ለሰው አይደለም ሚስጥር ለእግዚአብሔር ነው የምንናገረው። እንኳን መግባባት እኛ ራሱ ማስገባን እንኳን ከሌላው ጋር ተግባባ ገና አንተ ራሱ መቻወቅከው አንተ ራስ አታቆምከው አንነውን ታንክ ተብሎ ግን ጥቅም ያለው ግን መንፈስ ቅዱስ በመንፈስ ቅዱስ ምሪት በመንፈስ ቅዱስ መነዳት እስቲ አሜን በመንፈስ ቅዱስ ኢንስፓይሬሽን በልሳን ሃሌሉያ ስትጸልይ መንፈስ ሲጸልይ ብርቱ ይሆንክ እየንትን ያልክ ከዛስ ሚስጥር ደግሞ ከእግዚአብሔር ጋር ታወራለህ። እኔ ድሮ በዳንኤል ጊዜ ጸለዩ ውጤቱን ወዲያው ነው የተሰማው። ውጤታቸውን ግን 21 ቀን አዘገየው አለ። በአሁኑ ሰዓት ግን በልሳን ለሚጸልይ ውጤት የሚዘገየ ይመስለኛል። ዲመን ሳያውቀው ነው የምትግባባው። ዲመን ሳይገባው ሩባ ጋዳም ምንድነው ምን ነገር ሲሉ እግዚአብሔርም ሰምቶ እግዚአብሔርም መልሶ ሚስጥር ከእግዚአብሔር ጋር ታወራለህ። ምንም የሆነ ቀን ሰዓት መዘግየት የሚባል ላይኖር አንተና እግዚአብሔር የምትግባቡበት ቋንቋ ነው። እስቲ አሜን። እስቲ እኔና እግዚአብሔር በሉ እስቲ የምንግባባበት ቋንቋ ነው። በቃ ልሳን ማለት አንተና እግዚአብሔር የምትግባቡበት አንተና እግዚአብሔር ሌላው አይገባውም። ሰውም አይገባውም። አጠገብ ለሰው እኮ አይደለም አለ ለሰው አይናገርምና አለ ለማን ነው አለ ለእግዚአብሔር አለ ሚስጥር ለእግዚአብሔር ከእግዚአብሔር ጋር ሚስጥር ማውሪያ ከእግዚአብሔር ጋር መግባቢያ አሜን ከእግዚአብሔር ጋር ትነጋገራል። እግዚአብሔርን በዛ ውስጥ የሆነ እገዛን ብርታትን መንገድን ሃሌሉያ በቃ አንተ ሚስጥር ለእግዚአብሔር እንደምታወራ ሁሉ በዛ ውስጥ እግዚአብሔርም ለአንተ ሚስጥርን ይናገራል። በዛው መስመር ውስጥ እግዚአብሔርም ክሉ ይሰጣል። ምን ማድረግ እንዳለበት ወዴት መሄድ እንዳለበት ምን መጀመር እንዳለበት እንዴት መሆን እንዳለበት እግዚአብሔር ይሰጣል። ስለዚህ ሚስጥር ከአባት ጋር ምን የምትልበት የምታወራበት የምትነጋገርበት ከእግዚአብሔር ጋር እግዚአብሔር ታዲያ በብዙ ለእግዚአብሔር እኔም እሱም ደግሞ ሚስጥር የሚናገርበት መንገድ ከሆነ ልሳን በልሳን መጸለይ ታዲያ ልናበዛ አይገባም እንዴ? መጨመር ነው እንጂ ያለበት ባገኘው አጋጣሚ ባገኘው ድል ሁሉ እስቲ አሜን ከአባት ጋር አንተ ራስን ኤዲፋይ ታደርግበታለህ። ለራስ የሚባለው ነው ራስን ታነጽበታለህ። ሁለተኛ ደግሞ አንተው ራስን ለአንተው ጥቅም ከእግዚአብሔር ጋር ሚስጥርን ታወራበታለህ። ለእግዚአብሔር ለእግዚአብሔር ሚስጥርን ለማን ነው ያለው? ለእግዚአብሔር ብሏል። ራስን ደግሞ ያንጻል። ስለዚህ ልሳን ለማን? ለራስ ለእግዚአብሔር። እስቲ በሉት እስቲ ለራስ በቃ ሶስተኛው ነው አሁን ለፐብሊክ ለጉባኤ ያለው ሶስተኛው ላይ እንመጣለን። ይሄ አሁን የራስ ነው። እቺ ሰልፍ ናት፣ ፕራይቬት ናት። ፕራይቬት ታንክ ነው። ፕራይቬት ታንክ ውስጥ ራሴን ለማነጽ ራሴን እንዳንጻው ሚስጥርን ከእግዚአብሔር ጋር ለማውራት ሶስተኛው እንደውም በዛው ብታዩት እግዚአብሔርን ለማመስገን እግዚአብሔርን በመልካም ምን ለማለት ለማመስገን ጌታን ማክበሪያም ሆነ ማጉያም ስለሆነ ይጠቅማል። እግዚአብሔርን በመልካም ምን ለማለት ለማመስገን ጳውሎስ በግልጽ ብሏል። በልሳን እንዳይናገሩ አይደለም የከለከለው። በልሳን እንዳይናገሩ የከለከለበት መንገድ ለህዝቡ ጥቅም ካላመጣ ለህዝብ የምታመጣው ከሆነ ልሳኑን ለህዝብ ጥቅም ካላመጣ ምን ይሰራልሃል ነው። ለአንተ ግን ጥቅም አለው። ለጉባኤው ግን አምጥተህ ልሳኑን ካልተተረጎመና ሰው ካልተጠቀመበት ካልተማረ ካልተመለሰ ካልተመከረ ምንድነው ጥቅሙ ነው። ስለዚህ በልሳን ስትጸልይ እግዚአብሔርን በብዙ የምታመሰግንበት እኔ በመልካም እግዚአብሔርን አመሰግናለሁ ከሁላችሁ ይልቅ በልሳን እናገራለሁ። አንተም በመልካም ታመሰግናለህ እናመሰግናለን። እግዚአብሔርንም ማክበሪያ ነው። እንደውም ሐዋርያ ሥራ ላይ ካለ ሐዋርያ ሥራ 10:44 እስከ 46 ይሄ ቅድም የቆርኔሌዎስ ቤተሰቦችን ጴጥሮስ ወንጌል ሄዶ ከሰበከላቸው በኋላ ድነትን ሲያገኙ የተናገረው ቃል ነው። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በልሳኖች መጀመሪያ ልክ ገና ወንጌሉን ሲሰብክ ወንጌሉን በልባቸው ሲቀበሉ መንፈስ ቅዱስ በእነሱ ላይ ወረደ አለ። አሁን መንፈስ ቅዱስ መውረዱም ገርሟቸዋል። በልሳን ሲናገሩም ገረማቸው።
ከጴጥሮስ ጋር የመጡ አይሁዶች ማለት ነው የተገረዙት አይሁድ ነን ባዮች። ግን አሕዛብ ላይ እንዴት መንፈስ ቅዱስ ወረደ? እኛ ስፔሻል ነን የሚሉ እኮ ናቸው። ለዚህ እኮ ነው ጴጥሮስም እኮ እኔ የረከሰ ነው እርኩስ የሆነ ነገር አልበላም ተነሳና አርደ ብላ ሲለው እኔ የረከሰ ነገር አልበላም አለ። አይሁድ ነው ከዛ እግዚአብሔር የቀደሰውን አንተ አታርክሰዋል። እና ምን ማለት እንደሆነ ገባው። እርኩስ ብለዋቸው አሕዛብን አግልለዋቸዋል፣ አርቀዋቸዋል። ሂድና ለዚህ ሰውዬ ወንጌል ስበክ ነው። በዛት ፒክቸር ውስጥ ያን ባሳየው ራእይ ውስጥ ሂድና ለአሕዛብም ስበክ፣ አሕዛብም መዳን አለባቸው እና በጣም በልሳን ሲናገሩ አለና እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በልሳን መናገር እግዚአብሔርን ማክበርም ነው። እስቲ አንድ ሰው አሜን። እግዚአብሔርን ማክበር ነው፣ እግዚአብሔርን ማመስገን ነው፣ እግዚአብሔርን ከፍ ማድረግ ነው፣ እግዚአብሔርን ቦልድ ማድረግ ነው። በልሳን ስትጸልይ ፕሬዝ ጋድ እግዚአብሔርን እናከብራለን። እግዚአብሔርን ታከብራለህ። እግዚአብሔርን ሲያከብሩ በልሳኖች ሲጸልዩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። እንዴት ወረደባቸው አሕዛብ ላይ የበቃ ምናምን ነገር ብለው አሁን አሕዛብ ላይ ምናምን ብለው የሚደነቁት ከእርሱ ከጴጥሮስ ጋር አብረው የሄዱት የተገረዙት ወገኖች እንጂ ጴጥሮስ አይደነቅም። ለምን? አስቀድሞ ራእይ አይቷል። አስቀድሞ ራእይ ስላየ አሁን ጴጥሮስ ይገርማል አይልም። ጌታ አብርቶለት ነው የመጣው። አሁን እነዚህ ሰዎች መንፈስን እንደሚቀበሉ ሁሉን ነገር ምንም ነገር ከነሱ እኩል እንደሆኑ የሚድን ሰው ሁሉ እኩል እንደሆነ ለጴጥሮስ በደንብ አሳይቶታል። ፕሬዝ ጋድ። ግን በጣም ደስ የሚለው ምንም እኮ ይኸው ጌታን ተቀበሉ። እዛው ጌታን ሲቀበሉ ወንጌሉን የነገራቸው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ያላመኑበትንስ እንዴት አድርገው ይጠሩታል አለ። በቃ እነዚህ ሰዎች አሁን እነዚህም ሁሉ እየሰሙ በእነሱ ላይ መንፈስ ቅዱስ ወረደ። ምን ማለት ነው? ልክ ውስጣቸው ምንድን ነው? ጌታ ልክ ሲቀበሉ መንፈስ ቅዱስ እነሱን ተቀበላቸው፣ ወይም መንፈስ ቅዱስ በእነሱ ውስጥ ገባ። ልክ መንፈስ ቅዱስ በእነሱ ውስጥ ሲገባ ደግሞ በልሳኖች እንዲናገሩ እድል አገኙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ አይቷቸዋል። ስለዚህ በአጭር ቋንቋ የግል ልሳን እግዚአብሔርን በመልካም ለማመስገን ጌታን ማክበሪያም ስለሆነ ወይም ጌታን ማክበሪያም ሆነ ማጉያ ስለሆነ ይጠቅማል። በልሳን መናገር ይጠቅማል። እግዚአብሔርን ለማክበር እግዚአብሔርን ለማመስገን አንዱ እውነት ቴንኪዩ ማለት በቃ በደንብ ተረድቶ በብዙ መረዳት መንፈስ ቅዱስ እንዲያወራ መንፈስ ቅዱስ እንዲናገር በመንፈስ ቅዱስ መነዳት በመንፈሳችን መጸለይ በጣም ትልቅ ጠቀሜታ አለው። ሌላኛው የግል ልሳን አሁንም ለግላችን የሚጠቅመን የግል ልሳን የሚባለው ፕራይቬት ታንክ የቋንቋችንን ገደብ ድካማችንንና እውቀታችንን አልፎ እንደ እርሱ ፈቃድ ስለሚናገር ለጸሎት ይጠቅመናል። ይህን ደጋግመን አይተነዋል። ሮሜ 8:26 እስከ 27 መንፈስ ምናችንን ድካማችንን የአካል ድካምን አይደለም የቋንቋ ጥረትን ነው የሚያወራው እዛ ጋር። ልክ ነው። ለአካል ድካምም መንፈስ ያግዛል። አያግዝም አይደለም ወሬው። የአካል ድካምንም ያግዛል። መንፈስም ዊሪ ሲሆን ያግዛል አይደል? ራስን ያንጻል አይደል የሚለው። ራስን ያንጻል ሲባል ፈራርሷል ማለት ነው ወይ ደክሟል ማለት ነው የሆነ ነገር ነው። ስለዚህ ራስን ለመገንባት በልሳን መጸለይ አዋጭ ነው፣ ጠቃሚ ነው። እሱን አይተናል። ነገር ግን ከዛ ያለፈ ግን መንፈስ ድካማችንን ያግዛል ሲል እንዴት መጸለይ እንዳለብን ስለማናውቅ ነው። እውቀት እጥረት ስላለብን እንዴት ብለን እንጸልይ፣ እንዴት ብለን እንናገር እንደው አይገልጽልኝም። እንግሊዘኛ አይገልጽልኝም። አንዳንድ ጊዜ አማርኛችሁ ሳይገልጽ የአማርኛ ተናጋሪ ከሆናችሁ ይሄ ማዘር ታንጋችሁ ወይም የትውልድ ሀገር ቋንቋችሁ ወይም አማርኛ ብቻ ሳይሆን ሁሉንም ቋንቋ በምትናገሩት በየትኛውም ቋንቋ ላይገልጽላችሁ ይችላል። የምታወሩትን ንግግር ላይገልጽላችሁ እና ግን ይሄ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ አናውቅም። መንፈስ ግን በቀራ ይቃትታል። እንደ እግዚአብሔር ፈቃድ ስለ ቅዱሳን እንደማ ፈቃድ። ስለዚህ ጸሎታችን ባለፈው በደንብ ተምረናል። እንደ እግዚአብሔር ፈቃድ እንጸልይ፣ እግዚአብሔር እንዲሰማን እንደ ፈቃዱ እንጸልይ ብለናል። እንደ ፈቃዱ ለመጸለይ ፈቃዱን ካላወቅን አዋጭና ጠቃሚው ነገር በልሳን መጸለይ ነው። በልሳን ስንጸልይ የእግዚአብሔርን ፈቃድ መንፈስ ያውቃል። ስለዚህ እንደ እግዚአብሔር ፈቃድ
ለቅዱሳን መጸለይ፣ ለእኛ መጸለይ፣ ለሁሉ መጸለይ እንችላለን። ስለዚህ የግል ልሳን የሚባለው የመጀመሪያው ራስን ለማነጽ ይጠቅማል። ሁለተኛው ሚስጥርን ለእግዚአብሔር ወይም ከእግዚአብሔር ጋር ለመነጋገር፣ ሚስጥርን ለእግዚአብሔር ለመንገር ወይም ሚስጥርን ከእግዚአብሔር ጋር ለማውራት ለመነጋገር ይጠቅማል በልሳን መጸለይ። ሶስተኛው እግዚአብሔርን በመልካም ለማመስገን ወይም እግዚአብሔርን ለማክበር በልሳኖች ሲጸልዩ እግዚአብሔርንም ሲያከብሩ አይተዋቸዋልና። እስቲ አንድ ሰው አሜን። እስቲ በልሳን ጸልያለሁ ማለት ሃሌሉያ። እግዚአብሔርን ሞር ግሎሪፋይ ማድረግ ሞር እንደው ውስጥ በጣም እግዚአብሔርን ማክበር በቃ ቦልድ ማድረግ ማጉላት ከፈለክ በልሳን መጸለይ በጣም ጠቃሚና ጠቃሚ ነው። ወሳኝ ሚስጥርን ለእግዚአብሔር እንናገራለን፣ እግዚአብሔርን በመልካም እናመሰግንበታለን። ሌላኛው ደግሞ የቋንቋችንን ገደብ አልፎ የሚጸልይ ስለሆነ በቃ ለጸሎት ይጠቅመናል። ልሳን ለጸሎት ይጠቅመናል። እስቲ አሜን። ለምን? ቋንቋችንን ገደብ አልፎ የሚጸልይ ስለሆነ በመንፈስ ስንጸልይና ይሄ የግል ልሳን ነው። ለግላችን ጥቅም አለው። አሁን ሰው ሁሉ ግራ ወደሚጋባበት ፐብሊክ ታንግ ወይም ለማህበር የሚመጣ ልሳንን እሱን እንየው። ሰው ሁሉ ግራ የሚጋባው ጳውሎስ አንዳንድ ኢንስትራክሽን አሁንም ቅድም ምናልባት ሲያነብ ሰምታችሁ ከሆነ ለምሳሌ ምን አለ? በሚታወቅ ቋንቋ ብታወራ፣ ብትሰብክ፣ ብታስተምር ሰዎች ይገባቸዋል። በልሳን ስትናገር ግን ወይ አላስተማርክ ወይ አልገባቸውም። ለምን? አንኖውን ታንግ ነው። አንኖውን ታንግ ለፒውፕሉ ወይም ለህዝቡ፣ ለቅዱሳን፣ ለቤተ መቅደሱ በቤተ ክርስቲያን ውስጥ ላሉት ህዝቦች ለቅዱሳን ምን ይጠቅማቸዋል? ልሳን አንተ ለነሱ የምታመጣው ልሳን፣ ለነሱ የምታወጣው ልሳን መተርጎም ከተቻለ ጥሩ፣ ልክ ነው። ልሳን ከመንፈስ ቅዱስ ውስጥ ነው የሚወጣው። አዘ ሴም ታይም ትርጉምም ከመንፈስ ቅዱስ ውስጥ ነው የሚወጣው። ስለዚህ እሱ ምን መሆን አለበት? ለህዝብ የሚመጣው መተርጎም አለበት። ለግል የሚመጣውስ አይተረጎምም። እሱ ምን ተብሏል? አንኖውን ታንግ በልሳን ስል በማይታወቅ 2 እና 4 ላይ አንደኛ ቆሮንቶስ 14 2 እና 4 ላይ በማይታወቅ ለራሴ ለሰው አይደለም አለ። ለእግዚአብሔር ሚስጥርን መናገሪያ ነው አለ። እግዚአብሔርን ማክበሪያም ነው አለ። የቋንቋችንን ገደብ አልፎም የሚናገር ነው አለ። ጠቀሜታ አለው የግል ልሳን። ነገር ግን ለፐብሊክ የሚመጣ ለጉባኤ የሚመጣ ልሳን ግን መተርጎም አለበት ብሎ ነው ዋናነት ያዘምጠው እና ሲተረጎም ጉባኤውን ለማነጽ፣ ጉባኤውን ለመገንባት፣ ሳይተረጎምስ ራስን ለማነጽ፣ ራስን ለመገንባት። አሜን። በግል በልሳን የሚናገር ራሱን ያንጻል። ለጉባኤ የሚመጣው ልሳን ደግሞ ሲተረጎም ጉባኤውን ያንጻል። ግልጽ ነው። ለጉባኤ ለህዝቡ የምትናገረው ልሳን ጉባኤውን እንዲያንጽ መተርጎም አለበት። ወይም ደግሞ ትንቢት ይሁን። የሚተረጎም ልሳንና ትንቢት ኢኩቫለንት ናቸው፣ ዘሴም ናቸው። የሚተረጎም ልሳን ማለት በሌላ ቋንቋ ትንቢት እንደምንለው ማለት ነው። ትንቢት ነው ማለት ባይሆንም እንደ ትንቢት ነው፣ እንደ ኢኩቫለንት ነው የሚተረጎም። ስለዚህ የሚተረጎም ልሳን ማለት በልሳን ተነገረ፣ ሲተረጎም ሰውየው ይታነጽበታል፣ ሰውየው ይመከርበታል፣ ሰውየው ይገሰጽበታል አይደል እንዴ? ለጉባኤ የሚመጣ እና አንደኛ ቆሮንቶስ አሁን 14ን በደንብ ዋናዎቹን ማየት ይኖርብናል። መጀመሪያ ቁጥር 5 ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። በጣም ደስ የሚል መጀመሪያው ሁላችሁ በልሳን ብትናገሩ እወዳለሁ። አሁን እጠላዋለሁ አለ። ትክክል አይደለም አለ። በልሳን መናገር የመንፈስ ቅዱስ ስጦታ እንደሆነ ጳውሎስ በደንብ አድርጎ የጻፈልን ማለት ጳውሎስ ነው። በደንብ ነው የነገረን ስለ ልሳን እና በልሳን የተነገረ መተርጎምም ብሎ ያስተማረን ጳውሎስ። በልሳኖች እንድትናገሩ እወዳለሁ፣ ከዚህ ይልቅ ግን ትንቢትን እንድትናገሩ ደግሞ እወዳለሁ። ለምን? ጉባኤው እንዲታነጽ። ለጉባኤው መታነጽ፣ ለጉባኤው መገንባት፣ ለጉባኤው ለራስ አይደለም። ለራስ መገንባት የግል ልሳንን ተንተክተክ፣ ባገኘው አጋጣሚ ጸልይ፣ ባገኘው አጋጣሚዎች ሁሉ ራስን ለማነጽ የምትጠቀምበትን ተጠቀም። ጉባኤ ለማነጽ የምታመጣው ልሳን ግን ምን መሆን አለበት ነው? መተርጎም አለበት፣ ወይ ሌላ ተርጓሚ መምጣት አለበት፣ ወይ አንተ መተርጎም መቻል አለብህ ነው። ቁጥር 13 እስከ 19 እስቲ
በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ ጸልያለሁ፣ በአእምሮም ደግሞ ጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን እንዳትረሱት። በምን በማህበር ፐብሊክ ነው፣ አሁን ለህዝብ ለጉባኤ። እሺ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። በአእምሮዬ ምን ማለት ነው? በኖውን ታንክ በሚገባን ቋንቋ ለህዝቡ ለጉባኤው። አሁን በደንብ ደጋግሞ ሲናገር ከሰማችሁ ማህበር በማህበር በጉባኤው ለህዝቡ ጥቅም፣ ለህዝቡ መታነጽ፣ ለግል መታነጽ አይደለም። ቅድም በልሳን የሚናገር ራሱን ያንጻል፣ ራስን ያንጻል። አዎ በልሳን መናገር ራስን ያንጻል። ሁለተኛስ ጉባኤውን ያንጻል። ጉባኤውን የሚያንጻው ግን በልሳን መናገር ምን ሲሆን? ሲተረጎም ይላል እዚህ ጋር ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። በጣም አሁን የማበላለጥ ጉዳይ እያረጋ አይደለም። እሱ የሆነ ልሳን ትንሽ ናት ምናምን ነገር ትንቢት ትልቅ ነው እያለ አይደለም ወሬው። ለማህበር ለጉባኤ ለፐብሊክ ሲሆን ግን የትኛው ይበልጣል? ትንቢት ይበልጣል። ለምን? ጉባኤው ምን ለማለት ለማነጽ፣ ጉባኤው እንዲታነጽ፣ ጉባኤው እንዲመከር፣ ጉባኤው እንዲማር። እንደውም ምን አለ? በልሳን ዝም ብለህ ብትናገር ማን አሜን ይላል አለ። በምን ይገባዋል አለ? እንዴት አሜን ይላል? ምን እንዳልክ ላይ ገባ ይችላል። ያቺ ግን ብትተረጎም፣ ምሳሌ የሚተረጎም ልሳን ከሆነ ነው የሚተረጎመው። በአጭር ቋንቋ የግል ልሳን አይተረጎምም። ለጉባኤ የሚመጣ ልሳን ነው የሚተረጎመው። የግል ልሳንማ የማይታወቅ ነው አለ። ለወንድም ወይም ለወዳጅህ እኮ ለሰው እኮ አትናገርም አለ። እንደውም ሚስጥር ከእግዚአብሔር ጋር የምታወራበት እንጂ ለጉባኤ ለሰውየው አይደለም አለ። የግል ልሳን ላይ ለሰው አይደለም። የፐብሊክ ታንክ ሲሆን ግን ለሰው ነው። ለሰው ከሆነ ደግሞ መተርጎም አለበት። ሰውየው አሜን እንዲል፣ ሰውየው እንዲታነጽበት፣ ሰውየው እንዲመከር፣ እንዲገሰጽ፣ እንዲዘለፍ ጥቅም ስላለው ለፐብሊክ የሚመጣ ለጉባኤ የሚመጣ ለማህበሩ የሚመጣ ልሳን ምን መሆን አለበት? መተርጎም አለበት። እንደውም እስቲ ከ26 እስከ 28 የመጨረሻውን ነው። እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። እቺን በደንብ ስሙልኝ እስቲ 28 ድገማት። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ቅድም የግል ልሳን ላይ ምን ብያለሁ? ለራስ ለእግዚአብሔር ብያለሁ። ለራስ በልሳን የሚናገር ራሱን ያነጻል። ለራስ ሚስጥርን በልሳን የሚናገር ሚስጥርን ለእግዚአብሔር ይናገራል። ለእግዚአብሔር ፕራይቬት ታንግ ላይ ለራስም ነው ለእግዚአብሔርም የምናወራው አለ። አሁን እዚህ ጋር መጣና በማህበር መካከል አሁን በጉባኤ መካከል ለህዝቡ የምትናገረው ልሳን መተርጎም ካልቻለ እኮ ነው በቃ ካልተረጎምከው ሰው አሜን አይልም። ሰው ተቀባይን ሰው አይጠቀምበትም፣ አይታነጽበትም፣ አይመከርበትም። ስለዚህ ምን ይበል? ዝም ይበል ብሎ ዘጋው። 4 ነጥብ አላረገውም። ዝም ይበልና ይቀጥላል። ዝም ይበልና በማህበር መካከል ለማህበር ያመጣውን ድምጽ ይቀንስና ቮሊዩሙን ይቀንስ እኮ ነው። ድሮ እንደዚህ አይነት ነገር ነበር። አሁን በጉባኤ ብዙ የለም። አሁን ድሮ ግን ነበር። አንዲት ትነሳና ከመካከል ሮባችን ማን ቶፕሮስ ህዝቡ ጸጥ ይላል። ትሬንድ ነበር። ጥሩ ነው። የሐዋርያ ዘመን የትሬንድ ነው። ትክክለኛ ትሬንድ ነው። አዲስ ኪዳናዊ ትምህርት ነው። እና እሷ በልሳን ትናገራለች። ከዛ ራሷም አንዳንዴ ልተረጉም ትችላለች። ራሷ አንድ ደግሞ እዛ ጋር ተነስቶ የምትለው ነገር ይላል በፈሪያ ላይ ድምፅ። እሷ አሁን እያለች ያለችው ብሎ ይናገራል። እሷም ደግሞ
ትተረጉማለች። ያው ምናልባት ተርሚኖሎጂው ትንሽ ራይት ላይ ሆነ ይችላል እንጂ ይላል የሰራዊት ጌታ እግዚአብሔር ይላሉ። ከብሉይ ኪዳን ወስዶ አምጥተው ማለት ነው። ብሉይ ኪዳን ላይ የሰራዊት ጌታ እግዚአብሔር አዲስ ኪዳን ላይ አይገባም። አዲስ ኪዳን ላይ ይላል መንፈስ ቅዱስ ነው። የትም ቦታ ላይ ጳውሎስ ሄዱና ይሁት ተርሚኖሎጂው ራሱ ራይት አይደለም እና ይላል የሰራዊት ጌታ እግዚአብሔር እሱ ቀረ። አሁን መንፈስ ቅዱስ እንዲህ አለ፣ መንፈስ ቅዱስ እንዲህ ይለኛል፣ መንፈስ ቅዱስ ይመክረኛል፣ በየከተማ ሁሉ መንፈስ ቅዱስ እንዲህ ይላል። የአዲስ ቋንቋ ተርሚኖሎጂው መንፈስ ቅዱስ ነው። ሰራዊት ጌታ እና ይላሉ ብቻ ትናገርና ትተረጉማለች፣ ወይ ደግሞ ትናገራለች የሚተረጉም ይመጣል፣ ወይ ይናገርና የምትተረጉም ትነሳለች። እና ድሮ እንዲህ አይነት ልምምዶች ነበሩ። ጥሩ ነው፣ ጥሩ ልምምድ ነው። ህዝብን ለማነጽ፣ ጉባኤውን ለማነጽ፣ ጉባኤውን ለመምከር፣ ጉባኤውን አይደል ሼፕ አፕ ለማድረግ፣ ቢልድ አፕ ለማድረግ ለጉባኤው ጥቅም አለው። አዎ አለው። ለጉባኤው ያመጣውን ድምፅ ከፍ አድርገህ እየተናገርክ ያለውን እየጮክ ጉባኤውን ጸጥ ያሰኘው ድምፅ የሚተረጎም አይታችኋል። ቅዱሳን ጸጥ ይላሉ። ዝም ይበልና የሚለው ድምፁን ሳያሰማ ማለት ለጉባኤው ሳያሰማ የራሱን ይቀጥል፣ ድምፁን ሳያሰማ እንጂ ያቆም አይደለም። ልሳን ያቆም፣ በልሳን መናገር ያቆም የሚባል ትምህርት የለም። እኔ ከየት እንዳመጡት አሁን በልሳን መናገር ተተረጉሟል ይላል እንዴ? ለጉባኤ የሚመጣ ልሳን መተርጎም አለበት። ልክ ነው። ለጉባኤ የሚመጣ ልሳን ያልሆነ የግል ልሳኔን ግን ማን ነው የሚነጥቀኝ እንዴ? እንተከተክበታለሁ እንጂ እንዴ በልሳኔማ ጸልያለሁ እንዴ? ማን ነው የሚከለክለኝ? ማን ነው የሚያስቆመኝ? ቅድም ብያችኋለሁ። መንገድ እየሄድክ ባዶ ቦታ ላይ ጋርደን ውስጥ ገብተህ በግል በጣም ነው እንጂ ራስህን ምን ስለሚያደርግ ኤዲፋይ ስለሚያደርግ ራስህን ስለሚያንጽ የሚጠቅም ጥቅም ስላለው በልሳን ከመናገር እንደውም መጨረሻ ላይ ሲዘጋው አትከልክሉ፣ ፎርቢድ ናት ይላል እኮ አትከልክል። ቁጥር 39 ላይ መሰለኝ አትከልክል። እንደው እችን ክፍል እንትን ሳልላት እስቲ አንደኛ ቆሮንቶስ እዛው አሁን 19ና 28ን ደግመህ ስታነባው አሁን ይገባናል። 19ና 28 ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። ሌሎችን ምን ለማለት? ሌሎችን ደግሞ አስተምር ዘንድ አሁን ለሌሎች ጥቅም እንዲውል 28 መጣና ለሌሎች ለማህበሩ መተርጎም ካልቻልክ ዝም በልና ወይም ድምፁን ይቀንስና የግል ልሳኑን ይቀጥል እንጂ ዝም ይበል የሚል አራት ነጥብ የለም። ፐብሊክ ታንግ ስንል አንደኛው ለጉባኤ ለቅዱሳን ለማህበር ለወንድማማች ህብረት የሚደረገው ትርጉም ወይም ትንቢት ባጭር ቋንቋ ለአማኝ ነው። ለማያምን ትንቢት የለም አለ። እንደውም ጥቅሙ እኮ አለ ትንቢት ለማያምን ነው። ምንድነው? ለሚያምን ነው። በልሳን ደግሞ ለማያምን ምልክት ነው አለ በምልክት ደረጃ ሲያወራ እና ለማህበር ሲል አንዱ ማህበር ሲል ለጉባኤው ለቅዱሳን ህብረት በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሌላ ልሳኖች ሌላ ልሳን አዘር ታንግ አዘር ነው የሚለው አዘር ታንግ በሌሎች ሀገር ቋንቋ ማለት ነው። አሁን በኋላ ላይ ነው እየገባቸው የሚመጣው አዘር ታንግ የሌላ ቋንቋ። ከሰማይም በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ ይላል። በጣም የሚገርም ነው። አሁን በጣም ይሄ እኮ የሚገርም ነው። አሁን የተጠሩትን ሀገሮች አያችሁ፣ በእነዚህ ሀገር ቋንቋዎች ሁሉ ነው ያወሩት። የተጠሩት የቋንቋ ወይም የህዝቡን እንትን እየተለየ የአረብ ሁሉ ገብቶበታል።
አረብ የሚል ሁሉ ገብቷልና የአረብ ሀገር ሰው እና በጣም ብዙ ሰዎች በጸሎት የተጉ አይሁዶች በዛ በኢየሩሳሌም ተሰብስበው ነበር፣ እየተጉ ነበር ይላል። እንደው ሲተጉ ነበር። እነዚህ ሰዎች በገዛ አገር ቋንቋቸው እነዚህ የገሊላ ሰዎች ሲናገሩ ሰሟቸው። በጣም እኮ ነው የተደነቁት። እነዚህ የገሊላ ሰዎች አይደሉ እንዴ? we know them። ልብሳቸው፣ ቋንቋቸው፣ አካሄዳቸው፣ አለባበሳቸው፣ ኤቭሪቲንግ አክሰንታቸው ሁሉ ያስታውቃል የገሊላ ሰዎች ናቸው። የገሊላ ሰዎች ሆነው ሳለ እንዴት በገዛ አገራችን ቋንቋ ሊናገሩ ቻሉ? ይህ ምን እንደሆነ አናውቅም። ምን ይሆንን በሚል ጥያቄ ነው የቆሙት። ይሄ ምን ይሆንን ቁጥር 12 እንደዛ አይደለ? አመንትተውም እርስ በርሳቸው እንጃ ይህ ምን ይሆንን አሉ። ጥያቄ እኮ ነው፣ ግራ ነው የገባቸው። ይሄ አሜዝድ ነው። በሌሎች አዘር ታንግስ፣ በሌሎች ሀገር ቋንቋዎች፣ በሌሎች አገር ወይም በሌሎች በሚናገሩት የአፍ መፍቻ ቋንቋቸው በእነሱ ቋንቋ መናገር ጀመሩ። ለነዚህ ለነ ጴጥሮስ ለሐዋርያቶች ይገባቸዋል? ምንም በምን እያወሩ እንደሆነ አይገባቸው። መንፈስ እንደሰጣቸው ብቻ ነው የሚናገሩት። እስቲ አንድ ሰው አሜን። በጣም ደስ የሚል መንፈስ እንደሰጣቸው በጣም የሚጸልዩ ዝም ብለው በልሳን ግን እነዛ ግን በገዛ ሀገራቸው ቋንቋ ተሰበኩ። ሄዳችሁ እኮ በኋላ ላይ እኮ ማየት ነው እኮ ሲመጡ እንግዲህ ምን እናድርግ እኮ ነው ያሉት ህዝቡ። ምን እናድርግ? ወንጌል እኮ በደንብ ነው የተሰበከው። እንግዲህ ምን እናድርግ ሲሏቸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም እመኑ፣ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። መንፈስ ቅዱስን ስጦታ አድርጎ ይሰጣችኋል። ፕሬዝ ጋድ ሃሌሉያ። የመንፈስ ቅዱስንም ስጦታ 38 ነው 41 እስከ 38 እስከ 40 የመንፈስ ቅዱስንም ስጦታ ትቀበላል። በጣም በቃ በደንብ ምን እናድርግ እስኪሉ ለምን ወንጌል ሰሙ። በገዛ ሀገራቸው ቋንቋ በሚገባቸው ቋንቋ ወንጌል ሰሙ። ለፐብሊክ የሚጠቅም ልሳን አለ። አንዳንድ ጊዜ ለወንጌል በተለይ ለወንጌል ለማያምኑ ሰዎች አንዳንድ ጊዜ ለነሱ ምልክት ነው ተብሏል። ለማያምኑ ሰዎች አንዳንድ ጊዜ የሚወቀሱበት፣ የሚመለሱበት፣ ጌታን የሚቀበሉበት፣ ምን እናድርግ የሚሉበት እንጃ ምን ይሆንን ብለው ሊመጡ የሚችሉበት አንዱ ዊንግ ሆኖ አይተነዋል። ለፐብሊክ የሚመጣ ለጉባኤ ተናገር ብሎ ለህዝብ ተናግሯል። አዘ ሴም ታይም ለቅዱሳን ደግሞ ለአማኝ ማህበረሰብ ለአማኝ ማህበር ደግሞ እሱ ደግሞ ተርጉምላቸው። አለበለዚያ በልሳን ስትናገር ሰምተውክ ብቻ ነው የሚሄዱት። ምን እንዳልክ ሳይገባቸው እንዳይሄዱ እልፍ ቃል በልሳን ከምትናገር 5 ቃል በትንቢት ብትናገር ወይም በትርጉም ብትናገር ይጠቅማቸዋል፣ ይመከራሉ፣ ይታነጹበታል፣ ይመከሩበታል ብሎ በደንብ አድርጎ ፖል ያስቀመጠበት ክፍል አለ። ስለዚህ በልሳኖች ከመጸለይ ምን አትበሉ፣ አትከልክሉ። በጣም ደስ የሚል ነው። አንደኛ ቆሮንቶስ 14:39 ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ። ለምን? ለማህበር ጥቅም፣ ማህበሩ እንዲታነጽ። ትንቢትን መናገር በብርቱ የምትፈልገው እንድትባል ሳይሆን ማህበር እንዲታነጽ ነው። ማህበር እንዲመከር፣ ለማህበሩ ምክር፣ ለማህበሩ መታነጽ፣ ለግል መታነጽ ሳይሆን በልሳን የሚናገር ራሱን ያነጻል። የግል ልሳንን አንተው ራስን ታነጽበታል፣ ችግር የለም። ለማህበር የምታመጣው ግን መተርጎም አለበት። እስቲ አሜን። ቀጥሎ ምንድን ነው? ትንቢትን ለመናገር በብርቱ ፈልጉ፣ በልሳኖች ከመናገር አትከልክሉ። ሊደሮችን ነው። እንደውም ካያችሁ 5 ወይም ነገር ከዛ በፊት የተናገረው አለ፣ ገምግሙ አለ። ሌሎቹ ሲናገሩ 3 ሆነው ይናገሩ፣ ሌሎቹ ሲናገሩ ሌሎቻችሁ ፕሩፍ አድርጉ፣ ፈትሹ። ትንቢትን ዝም ብላ አሜን አትበል። ዝም ብላ አሜን ሶስቱ ሌሎቻችሁ ሽማግሌዎች ወይም ቤተክርስቲያን መሪዎች ገምግሙ፣ ሌሎቹ ይገምግሙ። ድሮ እንደዛ ነበር አሉ። አሁን አላቅም፣ እኔ የድሮ ሰው ስላልነበርኩ አላቅምና ድሮ በትንቢት አንዱ ቢናገር ለቤተክርስቲያን ለምን ቢመጣ ይሰሙትና ሰምተውት ጽፈው ይዘው ሄዱና የቤተክርስቲያን ሽማግሌዎች ተሰብስበው በሌላ ቀን ትንቢቱ እንዴት አያችሁት? እሁድ የመጣውን ትንቢት ይባላል አሉ። ይመረመራል። ተመርምሮ እንደ ቃሉ ከሆነ በሌላ ቀን
በደንብ ሰምተውት ከዛ በሚቀጥለው ሳምንት ሲመጡ ባለፈው ትንቢት ሰምታችኋል አይደል ነው የሚባለው አሉ። ድሮ ባለፈው ትንቢት ሰምታችኋል። የባለፈውን ትንቢት እንደ ቃሉ ስንፈትሸው የምንቀበለው ሆኖ አግኝተነዋል፣ ወይም ደግሞ እንደ ቃሉ ሲፈተሽ ከቃሉ ተጻራሪ ሆኖ ስላገኘነው ያ ትንቢት ተደፍቷል። ለቤተ ክርስቲያን ሽማግሌዎች መርምረነዋል። ስለዚህ ያ ትንቢት ሳይሆን ነሲብ ነው ምናምን ብለው ወይም ነብይ ያለው ብለው ነሲብ ነው ብለው ብቻ ባጭሩ የሆነ ህዝቡን ዘግተው ሄዳል። በቃ ምን እንጂ ሽማግሌው የቤተ ክርስቲያን ሽማግሌዎች የቤተ ክርስቲያን መሪዎች እንጂ የሚያጸኑት ስጠኝ ማይክ ለህዝቡ ልናገር የሚባል ነገር የለም። ዝም ብሎ እንደፈለገ ህዝቡ ላይ ጓጉንቸሩን የሚተፋ መጀመሪያ የሚጠቅም ከሆነ እንትን ሊሆን ይችላል። ቢናገር እንኳን የሚያረጋግጡት የቤተ ክርስቲያን መሪዎች ናቸው። ፈትሹ ቅድም በተወራበት እስከ 28 ላይ ማለት ነው። እና 28 ላይ ሞር ፈትሹ እናንተ ሌሎቻችሁ ፈትሹ እነዛ ይናገሩ። የነቢያት መንፈስ ደግሞ ለነቢያት ምን ይላል አለ ከ26 ጀምሮ ይገዛል። ስለዚህ በተራ በተራ እኔም መናገር እችላለሁ እኮ ነው። ያኔ ቆሮንቶስ ላይ እኮ በጣም እኮ የሚገርመው እኮ አንደኛ ቆሮንቶስ ላይ ይሄንን ከ12 እስከ 14 የሰጣቸው ምክር ሁሉ ጊፍት በጣም አለ። የቆሮንቶስ ቤተክርስቲያን በጣም በስጦታ በጣም የጨቀየች ናት። በደንብ ነው በቃ ስጦታ አላቸው። ስጦታውን ግን አጠቃቀም ግን እውቀት እጥረት አላቸው። ለዚህ ነው ከ12 ጀምሮ እስከ 14 ምዕራፍ 12 እስከ ምዕራፍ 14 ምክር የመከረው እንዴት መጠቀም እንዳለባቸው። ልሳን ሲናገሩ፣ ትንቢት ሲናገሩ ትንቢት ለማን ነው? ልሳን ለማን ነው? በልሳን የተነገረ ምን ይደረግ ምናምን እያለ ትምህርት ነው፣ እውቀት ነው የሰጣቸው። ስጦታው አላቸው፣ እውቀቱ የላቸውም። ምክንያቱም አትበጥብጡ አለ። እዛ ጋር በትንቢት ሲናገር አንዱም እዚህ ጋር እኔ ጋርም ትንቢት አለ ብሎ ይነሳል፣ እዛ ጋርም ይነሳል። ኧረ እባካችሁ አለ ጳውሎስ፣ እንደዛ አይደለም። ልክ ነው ጊፍቱ አላችሁ፣ ግን 3 ብቻ ሆናችሁ ወይም 2 ሆናችሁ ደግሞ በተራ በተራ እስቲ ተናገሩ፣ ሌሎቹ ደግሞ ይፈትሹ ብሎ ያመጣበት ጉዳይ ነው። ፕሬዝ ጋድ። በአጭር ቋንቋ ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳን ከመናገር ግን አትከልክሉ። ወንደርፉል ፕሬዝ ጋድ። አትከልክሉ። ፎርቢድ ናት ቱ ስፒክ ዊዝ ታንግስ። በልሳን ከመናገር ፎርቢድ ናት፣ አትከልክሉ። አትከልክሉ። መሪዎች በልሳን እንዲናገሩ አትከልክሉ። እኔ ያስተማርኩት ለህዝቡ ጥቅም ከሆነ ለህዝቡ ጥቅም የሚመጣ ከሆነ ለህዝቡ የሚወራ ከሆነ ይተርጎም። የሚተረጉም ከሌለ ድምፃቸውን ቀንሰው ለራሳቸውና ለእግዚአብሔር የሆነውን ትንቢትን የሚናገር ለራስ እነዚህም 2 ነገሮች አድርጉ የሚል ሐሳብን ለማስቀመጥ ነው። ስለዚህ በአጭር ቋንቋ በልሳን መናገር ጥቅም አለው። ጥቅም አለው። በልሳን መናገር ለብዙ ነው ጥቅሙ። በልሳን መናገር ጥቅም እንዳለው ሁሉ በአእምሮ መናገርም ጥቅም አለው። በልሳን ብቻ አይደለም እንናገረው፣ በአእምሮም ደግሞ እንናገር። ጳውሎስ እንዳለው በልሳን እናገራለሁ፣ በአእምሮም ደግሞ በልሳን እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። ጳውሎስ ብዙ ቦታ ላይ በአእምሮ አልጸለየም። ለኤፌሶን ሰዎች ኤፌሶን 1 እንሂዱና እዩ። የልቦናችሁ ለቆላስይስ ሰዎች ፍሬ እያፈራችሁ በእውቀት ሁሉ እያደጋችሁ፣ ለተሰሎንቄ ሰዎች በፍቅርና በእምነት እየጨመሩ እንዲሄዱ በጣም የጸለየባቸውን ዝርዝር ሁሉ ተጽፏል። ኢየሱስም ለአማኞች የጸለየበት ጸሎት ተጽፏል። ዮሐንስ 17 የኢየሱስ ጸሎት ላይ የኢየሱስ ጸሎት ኢየሱስ የጸለየውም ራሱ ሪትን ነው ተጽፏል። እንዴት ብሎ እንደጸለየ እኔና አንተ አንድ እንደሆንን እነሱም አንድ እንዲሆኑ በአእምሮ ነው ወይም ከአእምሮ እያወጣን ይዘው። ስለዚህ ጸሎት ልሳን ብቻ አይደለም፣ በአእምሮም መጸለይም ነው። ጸሎት በአእምሮ መጸለይ ብቻ አይደለም፣ በመንፈስም መጸለይ ነው፣ በልሳንም መጸለይ ነው። ስለዚህ በልሳን መጸለይ፣ በልሳንም እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። እስቲ በሉት እስቲ አሜን። ድገሙልኝ እስቲ። በልሳንም እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። ፕሬዝ ጋድ። በሁለቱም ጸልየን እኛ ውጤታማ የጸሎት ሰዎች እንድንሆን ስለሚያስፈልግ ነው። አባቶ እናመሰግናለን፣ ከፍ እናረጋለን።